ኮንግራቹሌሽንስ ቴንክ ዩ አንደኛው ወጥቼ የመጣው ምንም ማድረግ አይቻልም። እንግዲህ አንዳንዴ እንደዚህ ሊብራል የነበረ ፋሚሊ ነው። ብዙም ለሃይማኖት ብዙም ግድ የሚሰጠው ቤተሰብ አልነበረም። ግን እኔ ራሴ ኮሌጅ ከገባሁኝ በኋላ ያው ብዙ ነገሮችን ኩዌስችን ማድረግ ጀመርኩኝ። የተለያዩ ዲኖሚኔሽን የነበራቸው ቸርቾች ሄድኩኝ። ኢቫንጀሊካኖች ጋር ሄድኩኝ፣ ካቶሊኮች ጋር ሄድኩኝ። ቤተሰቦቼ ባክግራውንዳቸው የኦርቶዶክስ እምነት ተከታዮች ነበሩና የቤት ውስጥ የነበረው ሊበራሊዝም የተወሰነ ትንሽ ጠቅሞኛል፣ የተወሰኑ ነገሮችን ኩዌስችን እንዳደረግ። ከዛ በኋላ ግን ያው ቅድም ያወራኋቸው ነገሮች ነው ድጋሚ የምደግመውና ምንድነው ከክርስትና መጀመሪያ እንደወጣ ያደረገኝ ሶስት መሰረታዊ ነገሮች ነበሩ። በጣም ሶስት መሰረታዊ ነገሮች። አንደኛው ኦሪጂናል ሲን የሚባል ነገር ክርስትና ውስጥ ያለ የአዳምና ሔዋን በሰሩት ጥፋት የሰው ልጅ በሙሉ ኃጢአተኛ ነው። ስለዚህ ሰማይ ክርስቶስ ተሰቅሎ ለዚህ ሁሉ ሰው ኃጢአቱ ሳክሪፋይስ አድርጎ ኃጢአቱ ይነጻለታል ማለት ነው። ስለዚህ ይሄ ነገር ቤዚክ የሆነው አካውንታቢሊቲ ቤዚክ የሆነው አንድ ኢንዲቪጁዋል ላይ ህይወቱ ላይ ሊኖርበት የሚገባውን ሪስፖንሲቢሊቲ የሚያሳጣው ነው የሚሆነው እና በዚህ ምክንያት በፍጹም ልቀበለው ያልቻልኩት ኮንሴፕት ነበረ። በኮንትራሪ ደግሞ ለዚህ እስልምና ያስቀመጣቸው ነገሮች ደግሞ እያንዳንዱ ሰው ራሱ በሰራው ስራ የሚያገኘው ምንዳም የሚያገኘው ቅጣትም በሰራው ስራ እንደሆነ ትንሿንም የምታክልላት ቅድም የቁርአን አያውን አንብበውልኝ ነበረ ሌላ ሩምና አተም የምታህለዋን የሰራችው ጥሩ ስራ እንመዘግበዋለን፣ አተም የሚያህለውን የሰራችሁት መጥፎ ስራ እንመዘግበዋለን የሚለው የቁርአን አያ በጣም ነበረ ፋሲኔት ያደረገኝና ይህ ማለት ስለዚህ እያንዳንዱ ሰው የሆነን ነገር ለማግኘት መስራት እንዳለበት ነው። በቃ የሆነ ኢፈርት ከሌለ ዝም ብሎ ይመጣ ነገር ዝም ብሎ የሚሰጥ ነገር እንደሌለ ነው የተማርኩት። ሌላ የትሪኒቲ ኮንሰፕት ለደም በጣም ብዙ በዲቴል ያወራነው ነገር ነው። የትሪኒቲ ኮንሰፕት ኦሪጂናሊ ፋዘርስ የነበሩት የነሱ ኮንሰፕት እንዳልነበረ ከካውንስል ኦፍ ናይሲያ በኋላ የተፈጠረ ነገር እንደሆነ ስፔሻሊ ከካውንስል ኦፍ ናይሲያ ለመጀመሪያ ጊዜ ሜንሽን ራሱ የተደረገው ከ170 ኤዲ ላይ ነው፣ ከ170 ዓመት በኋላ ማለት ነው። በግሪክ ራይተር ነው ለዛውም እንጂ በሪሊጂየስ ስክሪፕቸር ሁላ አይደለም። እና እዛም ላይ የነበሩት እዛ ካውንስል ላይ የነበሩት አባቶች ራሱ በኢየሱስ ዲቪኒቲ ስምምነት አለመኖሩ ነው። አትሊስት እነዚህ ሰዎች ያን እንኳን ኩዌስችን ያደረጉትን ቲንኪንግ ሮማን ኤምፓየር ምን ያህል ሃይጃክ እንዳደረገው ክርስትናን እዛ ላይ ያው ትንሽ ታሪክን ወደኋላ ተኬዶ ከታየ የሚታይ ነገር ስለነበረ እሱም ኮንሰፕት በፍጹም ልቀበለው የማልችለው ነገር ነበር እና ቅድም እዛኛው ሩም ላይ ያገኘሁት ልጅ ስለዚህ ጉዳይ ሲያወራ እሱ አገልጋይ ነበረ ቤተክርስቲያን፣ ወደ ረጅም ጊዜ አገልጋይ ነበርኩ ያለ ልጅ ነው እና ፈጣሪን ምንድነው ኮንፊውዝ አደረገኝ ያለው ክርስትና አስተምሮ የነበረው ፈጣሪ ኮንፊውዝ አደረገኝ ነው። ፐርሰን ተብሎ 1 2 3 ተብሎ ነው የቤዚክ የሆነ የሞኖቲዝም ወይንም የፈጣሪ አንድነትን ማስተማር ካለበት ሃይማኖት ኢያሱ የሚባለው ልጅ ሊቀበለው ያልቻለው ነገር ነው የሆነበት። ኮንፊውዝ አደረገኝ ነው ያለው እና ወደ እስልምና ላይ ደግሞ ስለ አንድነት ስለ ፈጣሪ አንድነት ሲወራ ምን ያህል ፕሮፋውንድ እንደሆነ ምን ያህል እንደውም ይሄ አሁን ከፈጣሪ ውጪ ሌላን አሶሲየት ማድረግ እስልምና ውስጥ ያለው ምን ያህል ትልቁ ኃጢአት ማለት ትልቁ ሲን ማለት ከፈጣሪ ውጪ ሌላውን አሶሲየት ማድረግ ነው። ይሄ እንግዲህ አንድ ሰው እዚህ ላይ ፈጣሪውን ይቅርታ ካልጠየቀ ወር ደግሞ ሪፔንት ካላረገ ኢቭን ወደ ምንድነው ወደ ሄል ሊያስወርድ የሚችል ትልቁ ጥፋት እንደሆነ የሚገልጽበት ጊዜ ምን ያህል ፕሮፋውንድ እንደሆነ ነው። እና እኔ በመጀመሪያ እንደውም ጁዳይዝም ወይንም ደግሞ የአይሁድ እምነት በፈጣሪ አንድነት በጣም አይደራደሩም፣ እነሱ በፍጹም አይደራደሩም እነሱ ራሱ ማለት ነው። እና እንደውም እኔ በዚህ እንትናቸው እነሱ ትክክለኛ ሃይማኖት ሁላ እነሱ እስኪመስለኝ ድረስ ነበረ መጀመሪያ ላይ የነበረው ማለት ነው።
እና when it comes to Christianity በጣም ለዘብተኛ ብቻ ሳይሆን ኦልሞስት እንደመቀበል ሶስት ፈጣሪ አድርጎ እንደመቀበል ሁሉም ክርስቲያኖች አይስማሙም በእርግጥ ግን በጣም ትልቅ ኮንፊውዥን የከተተኝ ጉዳይ ስለነበር አንድም በዛ ምክንያት ነው የወጣሁት ማለት ነው። ሌላ ኦብቪየስ የሆነው የኮራፕሽን የባይብል ኮራፕሽን ነው። አም፣ የጥንታዊ ባይብል አሉ የተወሰኑ ማኑስክሪፕቶች በተለይ ደግሞ ብዙ እንደ ሪፈረንስ እንደ ኮምፕሊት አድርገው የሚወስዳቸው ሁለት አሉ፣ ኮዴክስ ሲኒያቲክስ እና ኮዴክስ ቫቲካንስ የሚባሉ እነዚህ ሁለቱ ባይብሎች ዊኪፔዲያ ላይ ማየት የምትችሉት ነገር ነው። ቀጥታ ሄዳችሁ ኦልሞስት ቻፕተር ሁላ አንዳንዶቹ ቻፕተር ሁላ ሚስ ያደርጋል፣ አንዳንዶቹ ቃላቶች፣ አንዳንዶቹ ፓራግራፎች ኢቨን ሁለቱ ሁላ ማች የማያደርጉ ግን እነሱ ይከራከራሉ። አሁንም ፕሪዘርቭ አድርገኗል ብለው ሰምሃው የሚከራከሩ አሉ። ግን ባለንበት እንኳን ዓለም ኪንግ ጄምስ ቨርዥን አለ፣ ኤቫንጀሊካል ብትሄዱ ሌላ ነው፣ ሞርሞኖች ጋር ብትሄዱ ሌላ ነው እና ይሄም አንድ እምነቱ ላይ ትልቅ ጥርጣሬ ብቻ ሳይሆን በቃ እምነቱን እንዳልቀበለው አደረገኝ። እኔም ከዛ በኋላ ሙስሊም አልሆንኩም ለረጅም ጊዜ ወደ 5 ዓመት ምናምን ነው በቃ በራሴ ነገሮችን ሳጠና የነበረው እና በዚህ ምክንያት መጀመሪያ በቃ ከክርስትና ወጣሁኝ። ከዛ በኋላ ነገሮችን የተለያዩ ነገሮችን ኤክስፕሎር ማድረግ ጀመርኩኝ። እም፣ ስለዚህ ገና አዲስ ነኝ። ይሄ ማለት ግን አዲስ ስላችሁ ያው ብዙ በቻልኩት ብዙ አጥንቼ ብዙ አንብቤ ነው እንጂ ሻሃዳ ለመቀበል ነው ጊዜ የፈጀብኝ። እና እስልምናን እንድቀበል እንዲያደርጉኝ የተወሰኑ ምክንያቶች ደግሞ አንደኛ እንዳልኳችሁ የቁርአን ፕሪዘርቭ መደረግ ዊዛር ዳውት እዚህ ላይ ጥርጣሬ ሳይኖር ቁርአንን በዚህ መልኩ ፕሪዘርቭ ማድረግ በጽሁፍ ብቻ ሳይሆን በቃል ለዚህ ሁሉ ጊዜ ነው። ኢቨን የቃላቶች የፊደሎች ሳይሆን ነጥብ ያው የመጀመሪያ በፊት ሲጻፍ ለምሳሌ ዩ ለማድረግ ወይ ይ ለማድረግ የምትጠቀሟቸው ምልክቶች አረብኛ የሚጠቀማቸው ምልክቶች አሉ አይደል? በዛ ምልክት አልተጻፈም መጀመሪያ ቁርአን ከዚ it was already assumed የሆነ ነገር ሲጻፍ ምን ለመባል እንደተፈለገ በኋላ ነው እነሱ ሰው ኮንፊውዥን ውስጥ እንዳይገባ እነዛ ሁላ የተጻፉት ማለት ነው። እና ፕሮፌቶች መልእክተኞች ለሰው ልጅ ሲወርዱ በጊዜው ለነበረ ማህበረሰብ ስትራይክ ሊያደርገው የሚችል አይነት ምክንያት ዳውት እንዳያደርጉ ሁላ ተደርጎ ነው ሲወርድላቸው የነበረው። ለምሳሌ ኢየሱስ ሲመጣ ሮማን ካቶሊክ ይቆጣጠሩ የነበረው ያኔ ኢስተርን ባይዘንቲን ኢምፓየር ነበረ እና በዚህ ጊዜ በጣም በሜዲሲን የታወቁ ነበሩ እነዛ ሰዎች። ግን ኢየሱስ መጥቶ አይን የታወረን ሰው ፈጣሪ በሰጠው ጸጋ የታወረን ሰው አይን ሲከፍት ስባን ሲያስተካክል ለነሱ ኢማጂን ሊያደርጉት ከሚችሉት በላይ ነገሮች ሲያደርግ ነበረ የነበረው። ያም እነዚህ ሰዎች ዲናይ እንዳያደርጉ ነበረ። በቃ ያለዛን ነገር ምንም በፍጹም ዲናይ እንዳያደርጉ ነበረ። መልእክተኛው መሐመድም ወደ መካ መጥተው ለነዚህ ሰዎች ይህንን መልእክት ይዘው ሲመጡ እሳቸው ከነበሩበት ጊዜ ቀደም ብሎ የነበሩት አረቦች በጣም በፖኤትሪ በሊትሬቸር በጣም የታወቁ ነበሩ። ይሄ ምንም ኒውስ አይደለም፣ ሁሉም የሚያውቁት ነገር ነው። ምክንያቱም የጻፏቸው ጽሁፎች ስቲል አሉ አሁንም ድረስ ማለት ነው። የነበራቸው የሚገጥሙት የነበሩ ግጥሞች ይጽፏቸው የነበሩ ሊትሬቸሮች በጣም አድቫንስ ነበሩ እና ቁርአን ወርዶ ሊገልጹት እነሱ እንግዲህ በዚህ አድቫንስመንት ውስጥ የነበሩ ሰዎች ሊገልጹት ከሚችሉት የቃል ውበት ወይ የሊትሬቸር አጻጻፍ ሲመጣባቸው ኢቨን ረኖ እናንተ ብዙ ታውቁ ይሆናል ግን ፊደሎች አሁን አሊፍ ላም ሚም ተብሎ የሚጻፉት ሁላ ሊገባቸው ስቲል ያው ብዙ እንትን እንዳለው አውቃለሁ። ነገር ግን በጣም በፍጹም ሊገባቸው በቃ ያልቻለ ነገር ነበረ ለዚህ ማህበረሰብ ማለት ነው። እና የዚህ የቋንቋው የተጻፈው መጽሐፍ ቻሌንጅ ሁላ ያደርጋቸዋል። እስኪ እንደዚህ አይነት አንድ ሁላ አምጡ እንደዚህ አይነት ነገር አምጡ ሁላ ተብሎ ቻሌንጅ ተደርጓል እነዚህ ሰዎች ማለት ነው። አንድ እስልምናን ልቀበል የቻልኩት በዚህ ምክንያት ነው። ሁለተኛ የፈጣሪ አንድነትን በምንም አይነት የማይደራደርበት ነገር ስለሆነ ቁርአን 42:11 ላይ የነበረው ነገር ለምሳሌ እሱን አምሳያ የለውም። ገባችሁ? እዚህ ጋር በፒክቸር የምትስሉት አይደለም።
ሰምሃው ኢማጂን አድርጋችሁ እንትን የምታደርጉት ነገር አይደለም። ብዙ ክርስቲያኖች አንድ ሚስኮንሰፕሽናቸው ምንድነው መልእክተኛውን ከፈጣሪ ጋር እነሱ ላይ ክርስቶስን በሚያስቡበት መንገድ ነው የሚያስቡት እና ያ ያው በጣም ትልቅ ስህተት ነው። ምክንያቱም ፈጣሪ ኢማጂን የማናደርገው ነገር ነው። በታይም ባውንድ የሚሆን ነገር አይደለም። there is nothing like him እና ኦልሞስት የፈጣሪን አትሪቢዩቶች ተብሎ 99ኙንም ሳጠና ዲናይ ላደረገው የማልችለው ነገር ነው እና ሚራክሎች አሁን ቁርአን ላይ ያሉት ሚራክሎች ነው እነሳቸው ከመሞታቸው በፊት የተናገሩት ለምሳሌ የሮማን ኢምፓየር መውደቅ ሱራ 30 ከ1 እስከ 3 ላይ ካነቡት ማየት የሚቻል ነገር ነው። የኢየሩሳሌም ኮንኩዌስት መሆን አረቦች በባዶ እግራቸው የዛሬ 1400 ምናምን ዓመት እንግዲህ በባዶ እግራቸው የሄደው የነበረው አረቦች የጊዜው መጨረሻ ደግሞ ሰዓቱ ሲቃረብ ትላልቅ ህንፃዎችን ቢልድ ለማድረግ ኮምፒት ያደርጋሉ ብለው የተናገሩትን እንግዲህ ያኔ ሰዎች ዝም ብለው ትንሽ የሀት ውስጥ ምናምን ይኖር የነበረ ማህበረሰብ በዚህ ደረጃ ያኔ እንግዲህ ይህን እና እንደ ሰው ዝም ብሎ ዲናይ ካላደረገ በስተቀር የማታደርጉት ነገር ነው። ብዙ ነገሮች አሉ። ያው ለእናንተ ዝም ብዬ ሜንሽን ላድርግላችሁ ብዬ ነው እንጂ አይረን የሚባል ኤሌመንት ከኤክስትራ ቴሬስትሪያል ከዚህ ከምድር ሳይሆን ከሌላ በሜትሮይድ አስትሮይድ ምናምን የመጣ እንደሆነ ሳይንስ በቅርብ ያረጋገጠው ነገር ነው። ቁርአን ላይ ሄዳችሁ 57 25 ላይ ብታነቡ ልከነዋል ነው የሚለው። ከሌላ ቦታ ልከነዋል ነው የሚለው እና ይሄንንም ዝም ብላችሁ ዲናይ የማታደርጉት ነገር ነው። ሌላ ሃይማኖቱን ነው ጀስት ሌላ አንድ እዚህ ጋር የቁርአን ደርብ የተደረገ ብዬ ካወራችሁ በኋላ ሰና ውስጥ የተገኘ ሰና የመን ውስጥ ማኑስክሪፕት አለ። አይ ቲንክ ዩኒቨርሲቲ በርሚንግሃም ነው መሰለኝ ያለው አሁን እዛ ማኑስክሪፕት ላይ ያው ኦልሬዲ ድሮ ይጽፉበት የነበሩ ማቴሪያሎች ነበሩ። ምንድነው ከቆዳ ምናምን ሰርተዋቸው እና ይጽፉበታል። ኦልሬዲ ያንን ከጻፉበት በኋላ ብዙ ማቴሪያል ስለማይኖራቸው ያጠፉትና ሌላ ላይ ይጻፋል ምናምን ነገር እና 9ኛው ቻፕተር ነው አይደል ቢስሚላህ ተብሎ የማይጀመረው ሲቀራ እዛ ላይ ሁላ ተማሪው እዛ የጻፈበት ሰው ከላይ የተጻፈው ላይ በቃ ኢቭን 100% ራሱ ቃል በቃል ራሱ እንደሆነ አረጋግጧል። ግን ከስር የተጻፈው ላይ ከስር ማለት አጥፍተው በኤክስሬ ነው በካርበን ዴት አድርገው ጊዜው መች እንደሆነ ምናምን ነገር ቲንክ 7th century ማኑስክሪፕት ነው ባል ካልተሳሳትኩ 7 or 8 century ማኑስክሪፕት ነው እና ከስር ካርበን ምንድነው በኤክስሬ ተሰርዞ የተጻፈው ሳይሆን ከስር ተጽፎ የተሰረዘ የነበረውን ማለት ነው። እሱን በኤክስሬ አይተውት እንደ ቢስሚላህ የሚለውን እዚህ ላይ ቢስሚላህ ብላችሁ አታንብቡ ነገር ብሎ ሄደሩ ላይ ጽፎበት በቃ ያን እንደዚህ ነገሮች ማለት እንደ ልዩነት አገኘን ብለው ሁላ በቃ እዚህ ደረጃ ነው። እንግዲህ ባይብሉን ነግራችኋለሁ ቻፕተር ባይ ቻፕተር ፓራግራፎች፣ ቃላቶች ብዙ ነገር የሚያደርግበትን ነገር ማለት ነው። ግን በዚህ ደረጃ ያው ሰው የሆነን ነገር ዲናይ ማድረግ ከፈለገ በቃ ምንም ምክንያት አይፈልግም እንጂ ከዚህ በላይ ኤቪደንስ ለኔ ቃል ያስፈልገኝ አልቻለም ነበረ። ግን ይሄ ሁሉ ፕሮሰስ በአንድ የመጣ አይደለም ነው። ብዙ ኮምቢኔሽን ኦፍ ብዙ ነገሮች አሉ። ቅድም ረጅም ሰዓት ሳወራ ነበረ እና ከረንት ሲቹዌሽን የፖለቲካል ሲቹዌሽኑ ዓለም ላይ ያለው በጣም ዴሊብሬት የሆነ ሶፊስቲኬትድ የሆነ ሰዎች ከእውነት ለማራቅ የሚጠቀሙበት መንገድ ስፔሻሊ እኔ ዌስት ላይ ነው የምኖረው እና ሰዎችን እንዴት አድርገው በምን አይነት መልኩ የተለያየ ነገር ውስጥ ራሳቸውን ቢዚ አድርጓቸው በፍጹም ወደ እውነት እንዳይጠጉ ማድረግ። አሁን ያለው የዓለም ፖለቲካ ሲቹዌሽን ደግሞ ዝም ብሎ ድሮ ሰው እንደሚያስበው ለኦይል ምናምን ሄዶ የሆነ ነገር ሪሶርስ ለመውሰድ ለሚነራልስ ምናምን ሳይሆን በአሁን ሰዓት የሰውን ነፍስ መውሰድ ነው። በቃ የሰውን ነፍስ አይ ቲንክ ዳትስ ጀስት ጎላቸው። በቃ የሰውን ነፍስ ወደ ገሃነም ማስገባት ነው ትልቁ ኤም አድርገው እየተንቀሳቀሱ ያሉት ነገር እና ሌላ ወደ ሚድል ኢስት ፍልስጤም አካባቢ ያለውንም ነገር ሲቹዌሽኑን ብታዩ ነው ምን ያህላችሁ አዌር እንደሆናችሁ። ግን አክሳ መስጊድ ያለበትን ፕላን አውጥተው ተርድ ቴምፕል ብለው ምክንያቱም እነሱ ሶስተኛው ቴምፕል ሲመጣ ነው መሲያችን ይመጣል ብለው የሚጠብቁት። ሶስተኛው ቴምፕል መሰራት አለበት ብለው ነው የሚያስቡት እና ከቴልአቪቭ ወደ ኢየሩሳሌም ዋና ከተማቸውን ሲቀይሩት የዛሬ ትራምፕ መጀመሪያ ተርሙ ላይ 6 ዓመት 7 ዓመት አካባቢ ዝም ብለው አይደለም ጀስት በምክንያት ነው። ያንን ነገር በጣም
በምክንያት ነው። እያንዳንዱ የዓለም የፖለቲካል ዲሲዥኖች እየተከናወነ ያሉት ከሃይማኖት ጋር ኢንተርትዋይን ያደረገ ነገር ነው። በቃ ጀስት ዳርክ ፎርስ አለ እና ያንን እዚህ ዌስት የሚኖር ሰው ነው ብዙ ሊገነዘበው የሚችለው እና ይሄ ሁሉ ኮምቢኔሽኖች ናቸው መጨረሻ ላይ አላህ ፈቅዶልኝ እስልምናን እንድቀበል የሆንኩት። አይ ሆፕ ብዙ አላወራሁባቸውም። ወር ጥያቄ ካላችሁ የተወሰነ ደቂቃ ካለም ጠይቁኝ፣ መልሳለሁ። አዲስ አለሽ እየሰማንሽ አይደለም? እያወራሽ ከሆነ በጣም ደስ የሚል ታሪክ ነው የነገርከን ራስ ደስታ። በጣም ኢንስፓይሪንግ የሆነ ነገር ነው። ያንተን አረዳድ በዚህ ደረጃ መረዳት የሚችሉ ሰዎች ጥቂት ናቸው። ኖርማሊ ጥያቄህንም ስጠይቅ የነበር የመጨረሻ ላስት ኩዌሽኖችንም ስሰማው ነበር እና ኢት ዋዝ ፋሲኔቲንግ። ኖርማሊ ብዙ ያልተነኩ ነገሮች ወይም ደግሞ አሁን ላይ የመጡ ነገሮች ዋይልድ ነው ላይፍ ነው ኤክስፔክትድ ላይክ ኢቨን ኤሌመንተሪ ስኩል ዋይልድ ነው እና በዛ ዋይልድነስ ውስጥ ነበረ እኔም ስኖር የነበረው። ዋንስ ኮሌጅ ውስጥ ከሆንኩኝ በኋላ አክቹሊ የሚገርም ነገር አንድ ክላስ ወርልድ ሪሊጅን የሚባል ክላስ ነበረ እና ያን ክላስ ወስደን ስንወስድ አሳይመንት ይሰጥሽ የነበረው በእንትን ነው በፈለግሽው ነገር ሳይሆን አስተማሪው አሳይን ያደርግሻል። ዛሬ ነበረ ምሳሌው ሐዲስ ላይ ነበረ የኔ አሳይመንት የተሰጠኝ የነበረው እና ምንም አይነት አይዲያ አልነበረኝም። ጀስት ለአሳይመንቱ ፎር ደ ሴክ ኦፍ አሳይመንት የተወሰነ ነገር ሪሰርች አደረኩኝ። ያንን ለመጀመሪያ ጊዜ ከእስልምና ትንሽ ኤክስፖዝድ የሆንኩትም ያኔ ነው። የማውቀው ነገር ይኖራል ከዛ በፊት ግን ኮሌጅ ላይ ያው እናወራለን፣ አንዳንዴ እንከራከራለን። ዋንስ ወደ ስራው ዓለም ስገባ በቃ ህይወቴ የሚገርም ተርን ወሰደ። ምክንያቱም መንዴይ ቱ ፍራይዴ እሰራለሁ። 9 to 5 ማለት በጠዋት ትገቢያለሽ፣ ማታ አካባቢ ትወጫለሽ። ትራፊክ ኦልሞስት ወይ 1 ሰዓት ምናምን ትነጃለሽ። ከዛ ህይወት በቃ የሚሆነው ምንድን ነው? በቃ ጠዋት ይኬዳል፣ ይመሻል፣ ይነጋል። በቃ ሩቲን ነው። በሳምንት የመጨረሻ 2 ቀን አሉ። ሰው ሁሉ በዛ 2 ቀን ደስታውን ለማግኘት ይሯሯጣል። መጠጥ ቤቱ ምኑ በቃ ህይወት በዚህ ሳይክል ውስጥ ሲቀጥል ራሴን እንደ ዞምቢ መቁጠር ጀመርኩኝ ነው። ዞምቢ በቃ ምንድን ነው ወደ ምን እያደረኩኝ ነው ነገር ነው። እና አንድ እንግሊዝ ሀገር ያለ አስተማሪ ያለ መሐመድ ሂጃብ የሚባል ነው ካወቃችሁ እና የሆነ በጣም ደስ የሚል የሚጠቀመው ሂት ያደረገኝ አናሎጂ ነበረ እና በጣም በፍጥነት እየሄደ ያለ ትሬን ውስጥ ራሳችሁን ብታገኙ ምን ብላችሁ ትጠይቃላችሁ? ገብቶሻል? በቃ እንዴት እንደመጣሽ አታውቂም፣ ግን እዛ በጣም በፍጥነት የሚሄድ ትሬን ውስጥ ራስሽን ብታገኝ ምን ብለሽ ትጠይቂያለሽ? እና የምትጠይቂው ማን አመጣኝ ነው እዚህ ጋር። ሲቀጥል ወዴት ነው የምሄደው ነው እና መጨረሻውስ ወዴት ነው ነው የዚህ ትሬን ጉዞ መጨረሻው ወዴት ነው ብለሽ ነው የምትጠይቅ። አሁንም እኛ እዚህ ምድር ላይ ስንኖር just the same situation ነው ማናችንም ሁላችንም እንዴት እንደመጣን በማናውቀው ሁኔታ እስቲ ማናችንን የ6 ወር ህፃን እያለን የምናስታውሰው ነገር አለ? ምንም ተወልደን እንኳን የምናስታውሰው ነገር የለም እንኳን አይደለም ሳንፈጠር። ስለዚህ ምንም በማናውቀው ሁኔታ እዚህ ምድር ላይ መተን ስንኖር እንዴት ነው እዚህ የመጣሁት ብሎ ሰው የመጠየቅ ግዴታ አለበት። ወዴት ነው የምሄደውስ ብሎ የመጠየቅም ግዴታ አለበት። መጨረሻዬስ ወዴት ነው የሚለውን ነገር ሰው መጠየቅ አለበት። እና ይሄ ጥያቄዎች በጣም ፕሬስ እያደረጉኝ መጡ። የሰውንም ህይወት ሳይሆን ምንም ደስተኛ ሰው የለም። ብሩን አገኘሁት ነው ብር አለ እንደፈለግ ሆናለሁ፣ ግን በፍጹም በቃ ደስተኛ ሊያደርገኝ አልቻለም። ህይወቴም በቃ just continuous በቃ ምንም ቫልዩ የሌለው ምንም አድ ላረግ የማልችለው አይነት ሆነብኝ። መጨረሻ ላይ ያው እንደዚህ ሲሆንብሽ ደግሞ
ምንድን ነው ቆም ብለሽ ታስቢያለሽ። በጣም እንዝላል ከመሆኔ በስራዬም በትምህርቴም ጥሩ ነኝ። ከስራ ቦታ ተባረርኩኝ። ምክንያቱም ማነብ የነበረው ሌላ ነገር ነው። በቃ ስራዬን ጥዬው መጨረሻ ላይ ተባረርኩኝ ከስራው ራሱ። እዛ ለእኔ ምንም አልመሰለኝም። ሄድኩኝ እ፣ ያው ም፣ ነው ቤተሰብ ጋር ተመለስኩኝ ማለት ነው። ራሴን ችዬ ከወጣሁኝ በኋላ ቤተሰብ ጋር ተመልሼ መጣሁ። ስቲል አሁንም ያው እነዚህ ጥያቄዎች ስቲል ፕሬስ ያደርጉኛል። በዛ ፕሮሰስ ነበረ ማለት ላስት 5 ይርስ ያልኳችሁ በቃ በዛ ፕሮሰስ ውስጥ ነበርኩኝ። ስለዚህ ፋይናሊ ጥሩ ፓኪስታናዊ ልጆች አገኘሁኝ። ከእነሱ ጋር በሌላ ስራ ተገናኘሁኝና እ፣ እነሱ ሞር ጥሩ ጥሩ በቃ ሊድ እያደረጉኝ አንዳንድ ነገሮች እየሰማሁኝ ሄጄ ነው። ያው የመጀመሪያ ሞመንቶቹ በዚህ መልኩ ነበር የነበረው። የፈጣሪ አንድነት ምንም ለእኔ ቀላል ነገር ነበረ። ምክንያቱም ዴር ሹድ ቢ ይሄ ፊሎዞፊ የተወሰነ ወስጃለሁ እና አም፣ ይሄ ምድር በዚህ መልኩ ፈንክሽን እንዲያደርግ ምንም ያልተፈጠረ የማይፈጠር በታይም ባውንድ የማይሆን አንኮዝድ የሆነ አንድ ቢንግ ያስፈልጋል። አንድ ቢንግ ያስፈልጋል። ይሄ በቃ ምንም ኢቨን በሳይንሱ ራሱ ብትሄጂ ቢግ ባንግ ቲዮሪ ምናምን ይሉታል በቃ አይደል። አንድ በጣም በማተር እና ስፔስ ሁሉ ነገር ኮምባይንድ ሆኖ አንድ ነጥብ የነበረው ያ ፈንድቶ ነው ለዚህ ሁሉ ዩኒቨርስ ኮዝ ሆነ ብለው የሚያምኑት። ኢቨን እንኳን በሳይንሱ ራሱ ብትሄጂ ሲንጉላሪቲ ቲዮሪ ነው በቃ። እና ምንም ይሄ ለእኔ ኮስችንም አልነበረም በቃ የፈጣሪ አንድነት መሆኑ ማለት ነው። ለዛም ነው ቤተሰባችን በአብዛኛው ብዙም ፕራክቲስ የሚያደርግ ሰውም ስላልነበረ ናቹራሊ ምንድን ነው ያው የእነዚህ ነገሮች ከወንድሞች ጋር ከቤተሰብ ጋር ስታወሪ ኦኬ ምንድን ነው ሃይማኖታችን ወደሚለው ስትመጪ ብዙ ፍሎች ስለነበረ ያንን ያው ልቀበለው አልቻልኩም ማለት ነው። ስለዚህ የጁዳይዝንም የተወሰነ ትንሽ አንብቤ ነበረ። ያው በብዙ ምክንያቶች የእነሱን ልቀበለው ያው መጀመሪያ ትክክል መስሎ የነበረኝ የእነሱ ነበረ ሁላ። በኋላ ነው እንዳልኩሽ ኮሌጅ ላይ እኔ ስለ ሀዲስ ምናምን እንጂ ሞር ስለ ዲፕ የሆነ ቴዎሎጂንም አጥንቼ ስላልነበረ በኋላ ያው የፈጣሪ አንድነትን በዚህ መልኩ ተረዳሁት። ያው ስለ ፈጣሪ አንድነት ያው ትረጃዋለሽ በቀላሉ ማንበበሽ የምትረጂው ነገር ስለሆነ ብዙም እንትን የሚልሽ ነገር አይኖርም ነበረ። ግን የቁርአን ፕሪዘርቭ መደረግ አለመደረጉን ነበረ በቃ መጀመሪያ ስጠይቅ የነበረው ነው። ምክንያቱም የፈጣሪ ቃል ተብሎ አንድን ነገር እስከተነገረን ድረስ ይህ መጽሐፍ ፕሪዘርቭ መደረግ አለበት። በየጊዜው አፕዴት መደረግ በየጊዜው መቀየር የለበትም። ስለዚህ ለዚህ ነገር ኤቪደንስም መልስም እፈልግ ነበረ። ግን ኢምፓክት ያደረገኝ ማልኮም ኤክስ እስልምናን ከተቀበለ በኋላ ሀጅ ላይ ያደረግ ሄዶ የገለጸው አገላለጽ ነበረ። ጥቁር አለ፣ ዌስት አፍሪካን፣ ኢስት አፍሪካን፣ ኤዥያኖች፣ ምኖች ይሄ ሁሉ የዓለም ህዝብ አንድ ቦታ ላይ መጥቶ ማንም ከማንም ቅድሚያ ሳይሰጠው አብሬ ቆሜ ከዚህ ሰዎች ጋር ወደ ፈጣሪ ጸሎት ሳደርግ እዚህ ሀገር ውስጥ ዌስት ውስጥ ሊያገኘው ያልቻለውን ሜንታል ፍሪደም እዛ ቦታ ላይ ሱጁድ ሲወርድ ለፈጣሪው ጭንቅላቱን ራሱን ዝቅ አድርጎ ሲሰግዶ ራሱን እዛ ቦታ ላይ በጣም በሚያምር መልኩ የገለጸበት መንገድ በጣም ተቺ ነበረ። ግን ፐርሰናል ላይፌ ላይ ፓኪስታናዊ ጓደኞች ነበሩኝ እና በጣም በጣም ይገርሙኝ ነበረ። ከኛ ጋር ኳስ ይጫወታሉ። ምን ይላሉ? ሰዓት ደረሰ፣ እየሮጡ ይሄዳሉ፣ ይሰግዳሉ። ፊልድ ይሁን የትም ይሁን ሃይኪንግ ተራራ ላይ ከወጣን ተራራ ላይ ይሁን የትም ቦታ ይሁን ብቻ እነዛ ሰዓቶች ሲደርሱ ይሰግዳሉ። እና ኢትስ ጀስት ይገርመኝ ነበረ፣ በቃ በጣም ይገርመኝ ነበረ። ግን አሁን ሳየው ለካ በጣም የሰው ልጅ ረሺ ነው በተፈጥሮ በጣም እንረሳለን። ስለዚህ ኮንቲኒየስ የሆነ ፈጣሪ ለካ ለዚህም ነው 5 ጊዜ በቀን ሚኒማም 5 ጊዜ ስገዱ ተብሎ ግዴታ የተደረገብሽ። በቃ እሱን ከማስታወስ ዘንፈልካሽ በቃ መንገዱ ቀላል ነው። ምክንያቱም በጣም ብዙ ዲስትራክት የሚያደርጉሽ ይዘውሽ እንደ ወንዝ ውሃ ይዘውሽ ጠራርገውሽ ይዘውሽ የሚሄዱ በጣም ብዙ ምክንያቶች አሉ። በተለይ በአሁኑ ሰዓት በጣም ብዙ ዲስትራክሽኖች አሉ። ስለዚህ ከዚህ ሁሉ ራስሽ ልጠብቅ የምችል ምንድነው እነዛን 5 ወቅት ሰላቶችሽ ሚኒማም ግዴታ የተደረጉብሽን ነገሮች ፈጣሪሽን ስታስታውሺ ከብዙ ወንጀሎች ይጠብቁሻል። በጣም ከብዙ ወንጀሎች ጋር እስቲ አሁን ማን ነው ኢማጂን እስቲ ኢሻውን ሰግዶ ውዶ አድርጎ ኢሻውን ሰግዶ በቃ ከዚህ በኋላ ወደ ጭፈራ ቤት ልሂድ የሚለው ማንም በቃ ኢማጂን አታደርግም። አሚን
እስቲ ቢደረግ እንኳን እንደው በቃ ፍራክሽኑን ብትወስጂው 0 ምናምን ነው የሚሆነው ማለት ነው። እንደው እንትኑ ልስጥሽ ብዬ ነው። ግን ሌላ ፈጣሪን ባታስታውሽና ግሩፕ ኦፍ ያንግ ጋይስ ጋር አብረሽ ቁጭ ብትይ ኦኬ ሌትስ ዱ ሰምቲንግ ክሬዚ ይባላል። ኦኬ እንደዚህ በጣም ለሆነ ነገር መገዛትሽ አይቀርም። በቃ ለገንዘብ ይሆናል፣ ለድረግ ሊሆን ይችላል፣ ለሴት ሊሆን ይችላል፣ ለሆነ ነገር ትገዣለሽ። ስለዚህ ይሄ ነገር ያው በጣም ስትራይክ አደረገኝ። በጣም ብዙ ማውራትም ወድ ሰው አይደለሁም በተፈጥሮዬ። እንግዲህ ግዴታ እንደው የተወሰነ ረመዳን ከመጣ በኋላ ጀስት ያውቃሉ ጓደኞቼ ብዙም ፕሬሸር አያደርጉኝም። ምክንያት ያለኝን ፖዚቲቪቲ ለእምነቱ ያለኝን ኢንክሊኔሽን ስለሚያውቁ ያው ብዙም ፕሬስ አላደርጉኝም ነበረ። ግን ምንድነው እስስ ያሲ ሩም ሆኜ ነው ያሲ ሩም ሆኜ ነው አይደለም ሙቬ ሩም ሆኜ እያወራሁ 2-3 ቀናት በፊት በትሞትስ እያሉ ይጠይቁኛል እነዚህ ጓደኞቼ it's just I guess እነሱም በጣም ከመጓጓታቸው ነው መሰለኝ እና በሞትስ የሚለው ነገር ሲያቃጭልብኝ ነበር። እኔ በሞትስ እውነትም ሰው በሞትስ ዋት አይነት ነገር እኔ I'm trying to search the truth እና አይነት ነገር ነበረ። so they were like no ሻሃዳ ሳትይዝ መሞትህ ለአንተ ጥሩ ላይሆን ይችላል እና you could die በቃ ኤኒ ታይም ምንም ጋራንቲ የለህም እዚህ ምድር ላይ የመኖር ነገን የዛሬ የሆነ ቀን ምናምን የምትለው ነገር አይኖርም እና እኔ እነሱንም እንትን ላለማድረግ በቃ ይሄ በቃ መተኛት አልቻልኩም ነበር። እረፍት ነበር የነሳኝ። በጣም ሸክም ነበር ደረቴ ላይ። ያኔ እንትና እነ ሙቤ ጋር እያወራሁ የሆኑ ጥያቄዎች እየጠየቅኳቸው አንድ ክርስቲያን ሰው የሆነ ጥያቄ ጠይቆ ለሱ ዲፌንስ ሆኜ የሆነ ነገር ተናግሬ ከዛ የኔን መጠየቅ ያለብኝ ከጠየቅኩኝ በኋላ በቃ አስጀስት በዛ ሞመንት በቃ አልቻልኩም። በቃ በቃ I have to እና I just broke the news ለነሱ በቃ እኔ ሄጄ እዚህ ጋር እናንተ ጋር ሻሃዳ መያዝ ሪሌቫንት አይመስለኝም። ሜቢ በኋላ አሉ ጓደኞቼ እዛ ሄጄ ከነሱ ጋር ሄዳለሁ ሞስክ ሄዳለሁ ምናምን ስላቸው እነሱም the same kind of thing you never know አይነት ነገር ሲሉኝ imagine you could die any second ፈጣሪ ላንቺ ካላለው ፈጣሪ የፈለገውን ነው እንትን የሚያደርገው እና በዛ ሞመንት በቃ እሺ ያልኳቸው እዛው ሻሃዳ ወሰድኩኝ። ከሰዓት ሄድኩኝ መስጊድ ተጣጠብኩኝ መጀመሪያውን አይ ኦልሬዲ ነው ሪቹዋሎችን አውቃለሁ። ቁርአንን መቅራት እችላለሁ። ከዛ ሰገድኩኝ። በቃ የመጀመሪያው ቀን ትላንት ለመጀመሪያ ጊዜ ጾምኩኝ። ዛሬ አሁን 3 ሰዓት ነው ለኔም ሚውት አድርጌ ዝም ብዬ ሰማቸዋለሁ። ሁለተኛ ቀኔን ልጾም ነው እና መሰረታዊ የሆኑ ነገሮችን ኦልሬዲ አንደርስታንድ አደረግ ስለነበረ አሁን ብዙ ኔጌቲቪቲ እያየሁኝ ነበረ እና እነዚህን እንዴት ነው አድሬስ የሚደረጉት አይነት ጥያቄዎች ነበሩ። ጀስት ትሪቪያል የሆኑ ብዙም ኢምፖርታንት ያልነበሩ አይነት ነገር ነው እንጂ ለእኔ እምነትን የሚገዳደር ምናምን አይነት እንትኖች አልነበሩም። በአብዛኛው በአዲስ ሞመንት እንደዚህ አይነት ጥያቄዎች የሉኝም ነበረ በአጠቃላይ። ግን እንዳልኩሽ ጀስት ይሄ እንደዚህ ነው ምናምን እኔ እንኳን በትንሽ እውቀት ልመልሳቸው የምችላቸው ነገሮች ሌሎች እንደ ትልቅ ቢግ ኢሹ አንስተው ሲያወሯቸው እነዛ ነገሮችን በቃ ምናምን መልእክተኛው በ9 ዓመት ልጅ አገቡ ምናምን ነገር ዛሬ ላይ ቁጭ ብለው የዛሬ 1400 ምናምን ዓመት የሰው ልጅ ላይፍ ኤክስፔክታንሲው 30 ምናምን ዓመት በነበረበት የዛሬ አሜሪካ ውስጥ የዛሬ 150 ዓመት በ7 ዓመት በ9 ዓመት በ10 ዓመት ሌጋሊ መጋባት የሚቻልበት ሁኔታ ባለበት ጊዜ በጣም ሂፖክሪት ሆነሽ ያንን ነገር እንደ ትልቅ ኢሹ አንስቶ ሰውም ያንን ነገር ባይ ሲያደርገው ሳይ ትሪቪያል ነገሮች ናቸው ለእኔ። እነዚህ ነገሮች ብዙም ኢምፖርታንት አይደሉም እና በዚህ አይገስ የሆነ ጥያቄዎችን ምን እንደሆነ ቃል በቃል አስታውሰውም ያጽፌ ይዤው ነበር እና አሁን ስውሬን አታስረፍጅብኝ። Congratulations. ቴንክ ዩ አንደኛው ወጥቼ መጣሁ። ምንም ማድረግ አይቻልም። እንግዲህ አንዳንዴ እንደዚህ ማሻአላህ I'm so proud of you ወንድሜ። ሰሞኑን ጠብቂ ይለቃሉ። ሚንበር ቲቪ ምናምን መልቀቃቸው አይቀርም። Oh wow. So proud of ከዛ የካናዳ ስኮላርሺፕ አገኘሁ በኦንላይን ነው እስል ለቁርአን ለመቅራት ላይ ወረቀቱ ከዛ እንትን የሚያደርግ ነው ማለት ነው። አዎ ይሄ ስኮላርሺፑ እስከ ፒኤችዲ ድረስ ቃል ተገባልኝ። አልሐምዱሊላህ በጣም ነው ደስ የሚለው። የልፋትን አንዳንድ ጊዜ ወርድ ራሱ አላህ ሲከፍልህ ሲያሳይ ደስ አይልም? በቃ እስልምና ደስ የሚለው ፈጣሪያችን አለ ፖይንትን የምትሰራውን ለምታደርገው ነገር ራሱ ኢት ፔይዝ ነገር እና
ወላሂ አልሐምዱሊላህ ደግሞ ኡስታዞችን ተዋውቄ ነው የመጣው። ትልልቅ ኡስታዞች እና ኡስታዝ ኻሊድ ክብሮምን መመኘው የነበረውን ኡስታዝ ነው። አብረን ነበር። እነ በድሩ ሁሴን ሁሉም ትልልቅ ቃሪዎች ነበሩ፣ ዱዓቶች ነበሩ። አልሐምዱሊላህ አዲስ አበባ ሄጄ መጣሁ። ከጅማ ተነስቼ ሄድኩኝ በፕሌን አያመልጠኝም የውድድር ብዬ። አልሐምዱሊላህ። አረ ምኑ ፕሮግራሙ ነው ወይስ ፕሮግራሙ? አረ ፕሮግራሙ ቢያንስ 3 ሰዓት ጠዋት ነው የተጀመረው፣ ያለቀው 11 ሰዓት አካባቢ። ቀኑ ሙሉ ማለት ነው። ሚኒየም አዳራሽ ነበረ ፕሮግራሙ፣ ብዙ ሰው ባለበት ማለት ነው። ዋው! ከዛ ሁሉ ሰው ነው አንደኛ ወጣው ላይ 3 ተመርጠን ሄደን ወደዛ። ኦኬ ባይዘው የሰለምቴዎች ነው፣ የሰለምቴዎች ቁርአን መቼም ስለሚ የቆየም ሰለምቴ ይሁን ምናምን የሰለምቴዎች ፕሮግራም የሰለምቴዎች የቁርአን እንትን ነው ውድድር ነበር። ወደ 20 ምናምን ነበር። ከዛ ተጣርተን ነው ወደ 3 ቀርተን ወደዛ ሄድን ወደ አዲስ አበባ። አልሐምዱሊላህ ብቻ ዊነርስ ጋር ቲም የቆምክ አይነት አንዳንድ ጊዜ መቼም ማንም ሉዘር የለም፣ መሞከር ነው ዋናው። ሉዘር የለም በእኔ አስተሳሰብ። ከሬ ሉዘር ነው አይደለም። ያው ዋናው ግን ያው ሪዋርድ ለሚደረገው ሰው ክሬዲት መስጠት አለብን እና አልሐምዱሊላህ እና ፊል ላይክ አም ቶኪንግ ቱ ዊነር። ፈጣሪ ማመስገን ነው፣ አላህም ማመስገን ነው ምን ጊዜ። ምክንያቱም ሰውን ያላመሰገነ ደግሞ ፈጣሪን አያመሰግንም። አላህ ሱብሓነሁ ወተዓላ ምን አለ መሰለሽ? ለኢን ሸከርቱም ለአዚደነኩም አለ ወአዚደነኩም አለ። ስለዚህ የሆነ እንትንን ብታመሰግኑኝ አለ እጨምርላችሁ ነበር አለ። ግን እኛ አላህ ሱብሓነሁ ወተዓላ አናመሰግነው። ስለማናመሰግነው ነው ብዙ ጊዜ የሆነ የተሰጠንን ነገር የምንነሳው። የሆነ ይነሳናል፣ አንዳንዴ ይነሳናል እኮ አላህ የሆነ ነገር ይሳካልናል እንልና ያንን ነገር እንትን እንባላለን። ምንድን ነው የሆነ እንቀማለን ስለማናመሰግነው ማለት ነው። ፈጣሪያችንን ምን ጊዜ ባለንበት ቦታም ቢሆን ሁሌም አልሐምዱሊላህ ማለት ወላሂ ትልቅ ነገር ነው። እኔ የትናንትና ፕሮግራሙ ላይ እናትና አባቴን ኖረው ቢሆን ብዬ ተመኘው ስልሽ የሆነ በውስጥሽ ፊል የምታደርጊው ነገር ይኖራል። ሜቢ ከተወዳዳሪዎቹ መካከል እናትና አባታቸው ሰለምቴ ሊሆኑ ይችላሉ። ምክንያቱም ሰለምቴዎች ሲባል የሁሉም ነው እንትን በልጅነትም የሰለመ ሊኖር ይችላል ውድድሩ ማለት ነው። እንትን የሚለው የሚያካትተው 10 ዓመትም ሊሆን ይችላል፣ 20 ዓመትም ሊሆን ይችላል፣ 30 ዓመትም ሊሆን ይችላል። እናትና አባቴ በኖሩ ብዬ ተመኘው። ግን ያው ለኸይር ነው፣ አለመኖራቸውም ለኸይር ነው ብዬ ለለፉ። አልሐምዱሊላህ አላ ኩሊ ሀል። አላህ ሂዳዩን ይስጥልን ለእኔም ለአንቺም ቤተሰቦች። እሱ ነው ዋናው። ያው ምንም ነገር ስንሰራ የወለዱን ሰዎች اقرأ من أول سورة الرحمن جز 531. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار
فبأي آلاء ربكما تكذبان. حسبك. بارك الله فيك. الحمد لله بأن شرح صدرك للإسلام وثبتك على هذا الدين، وجزاك الله كل خير.